ሰላም ጤና ይስጥልን እንዴት ናችሁ? ውድ የአሬክስ መስፍን ቤተሰቦች እንግዲህ ከብዙ ቆይታ በኋላ ዛሬ እንግዲህ እግዚአብሔር ፈቅዶ ተመልሻለሁ። እንግዲህ በተለያየ ምክንያቶች አልቻልኩም ነበረ። እንደገና ደግሞ ብዙ እንትንም የሆነ ኬዝም ስለነበረብኝ ነው። አይ ሆፕ እንግዲህ ከአሁን በኋላ በደንብ አድርገን ሲሪየስሊ የምንከታተል ይመስለኛል። እንግዲህ ዛሬ ይዤላችሁ የመጣሁት እንግዲህ አብዛኞቻችን እንግዲህ ተማሪዎች ነን። እንግዲህ ተማሪዎች ስንል የሰው ልጅ እንግዲህ ከተወለደበት አንስቶ እንግዲህ እስከ መጨረሻው ድረስ እስኪሞትበት ድረስ እንግዲህ ሁሌ እንደተማረ ነው። ነገር ግን እኛ ፎከስ የምናደርገው እንግዲህ አካዳሚካሊ የምንማረው ላይ ነው ማለት ነው። አብዛኞቻችን እንግዲህ በትምህርት ዓለም ውስጥ ያለን እንግዲህ ኦልሞስት ከሚኒስትሪ ኦፍ ሄልዝ ከኛ ላይሰንሸር ኤግዛም እንድናልፍ ይፈልጋል። እንዲሁም ደግሞ ሚኒስትሪ ኦፍ ኤዱኬሽን ደግሞ ከኛ ኤክስፔክት የሚያደርገው ኤግዚት ኤግዛምን እንድናልፍ ነው። እነዚህ ላይሰንሸር ኤግዛም እና ኤግዚት ኤግዛሞችን እንዴት አድርገን እናልፋለን? ምን አይነት የጥናት ቴክኒክ ተጠቅመን ነው እነዚህን ነገሮች በቀላሉ በፉል ኮንፊደንስ ልናልፍ የምንችለው? ሙሉ እምነትስ ሊኖረን የሚችለው የሚለውን እንግዲህ ዛሬ የተለያዩ ፖይንቶቹን እያነሳን እንግዲህ ከተለያዩ ተሞክሮ ያገኘናቸውን እንግዲህ በደንብ አድርገን ዲስከስ እናደርጋለን። ይህንን ነገር በደንብ አድርጋችሁ አስተውላችሁ በደንብ እስከ መጨረሻው ድረስ ተከታትላችሁን ካዳመጣችሁ ተግባራዊ ካደረጋችሁ በጣም 100% ሰክሰስፉል ነው የምትሆኑት ማለት ነው። የመጀመሪያው እንግዲህ በጣም ዘ ሞስት ፓወርፉል የሆነውና እንዲሁም ደግሞ ኤሴንሻል ወይም ደግሞ እነዚህ ቫይታል ብለን ከምናስቀምጠው ኮር ሜተድ ብለን ከምናስቀምጠው ውስጥ እንግዲህ አክቲቭ ሪኮል ነው። እንግዲህ አክቲቭ ሪኮል እንግዲህ በጥናት ውስጥ እንግዲህ በምናጠናበት ሰዓት በጣም ወሳኝነት ያለው በጣም ለኛ ሊረዳን የሚችል ነገር ነው። እንዴት ነው ስንል እንግዲህ ኢንስቲድ ኦፍ ሪሪዲንግ ኖትስ እንግዲህ ሪሪዲንግ እንግዲህ ማለት ሁሌ እያገላበጥን እንደገና ደግመን ማንበብ እነዛ ነገሮች ደግሞ እንግዲህ ሊያመጡብን የሚችሉት እንግዲህ መሰላቸት ሊፈጥርብን ይችላል። ያ ነገር እንግዲህ ሪሪዲንግ ከምናደርግ እንግዲህ ኦልሞስት እንግዲህ አእምሯችንን በጣም ንቁ እንዲሆን ማድረግ የማስታወስ አቅሙ እንግዲህ በጣም እንዲበረታ በጣም እንዲያስታውስ ማበረታታት ነው። እንግዲህ ማስታወስ ስንል እንግዲህ ስናጠና ኢቭን አንዳንድ ጊዜ ጎበዝ ተማሪዎችም ሆኑ አልሆኑም እስከነ ፔጃቸውም እንግዲህ ሊይዙ የሚችሉ አለ። ይህን ስላችሁ መሸምደድ ማለት አይደለም። መሸምደድ ሌላ ነው። ግን አክቲቭ ሪኮል ፎከስ የሚያደርገው አይምሯችን ያንን ያጠናነውን ነገር በደንብ አድርጎ መልሶ ሊነግረን የሚችል ምን ያህል ተረድተናል አውቀናል ብለን ራሳችን የምንገመግምበት ነው። አይምሯችን እንግዲህ በወደደም ጠላም እንግዲህ የሚፈለገውን ኢንፎርሜሽን ከዛ ውስጥ ማግኘት ይኖርበታል። ያን ያገኘውን ኢንፎርሜሽን ደግሞ ማስታወስ መቻል እንዲችል ማድረግ ማለት ነው። እንዴት እናርግ ነው ታዲያ? ትክክል ነው እንግዲህ ፎርስ ዩር ብሬን ቱ ሪትሪቭ ኢንፎርሜሽን አለ። እንዴት ብለን ስናስብ እንግዲህ ክሎዝ ዩር ኖት ኤንድ ራይት ኤቭሪቲንግ ዩ ሪሜምበር አባውት ኤ ቶፒክ ነው። ስለዚህ አጠናን፣ ተረዳን። ለምሳሌ ፋርማኮሎጂ ካጠናን ስለ ፋርማኮሎጂ ሃይፐርቴንሽን ላይ የምናወራ ከሆነ ያንን እንግዲህ ያጠናነውን የተረዳነው ወረቀት ይዘን መጻፍ መቸክቸክ ነው። እንግዲህ እያንዳንዱ ሐሳብ ምን አጠና ምን ይሄ ይላል የሚለውን እንግዲህ በደንብ አድርገን የምናስታውሳዎቹን ቶፒኮች በሙሉ እንግዲህ ወረቀት ላይ መጻፍ መቻል አለብን። በዛን ሰዓት እንግዲህ ምን ይላሉ እንግዲህ የሚታወቅ ነው። እንግዲህ አይምሯችን በምንጽፍበት ሰዓት ያ የምንጽፈው ነገር አይምሯችን ላይ ይጻፋል ነው የሚባለውና ለዚህ ነው በጥናት ጊዜ ዝም ብሎ ማጥናት ሳይሆን እየጻፉ በሚሆንበት ሰዓት ያ የጻፍነው ከአይምሯችን ጋር በጣም ይነካካል ማለት ነው። እንግዲህ የመጀመሪያው ስቴፕ እንግዲህ በአክቲቭ ሪኮል ብለን ከጠራነው ውስጥ እንግዲህ ደጋግመን ከማንበብ እንግዲህ በተጨማሪ ውጭ ማለት ነው እንግዲህ እሱን ከምናደርግ ይልቅ አይምሯችን በደንብ እንዲያስታውስ ኢንፎርሜሽን በደንብ አድርጎ እንዲገባ ወደ ውስጥ ማድረግ መቻል አለብን። እንዴት አድርገን ስንል የምናስታውሳዎቹን ነገሮች በሙሉ እንግዲህ ደጋግመን ስንጽፍ ይህንን ኢፌክት እናገኛለን።
ሁለተኛው እንግዲህ ዩዝ ፍላሽ ካርድ ነው። እንግዲህ ፍላሽ ካርድ ስንል እንግዲህ ጥያቄዎችን ማድረግ ነው። ጥያቄዎቹን እንጽፍና ለምሳሌ ኩዌሽን ኦን ዋን ሳይድ ይላል፣ አንሰር ኦን ዛዘር ሳይድ እናስቀም። ለምሳሌ ጥያቄዎቹን ራሳችን ካጠናን ውስጥ እንጠይቃለን። ከዛ ለጥያቄ ደግሞ እንግዲህ መልሱ መጀመሪያ ጀጅ እናደርግና እንገምትና ከዛ አንሰራችንን ደግሞ እናስቀምጣለን። ሌላ በሶስተኛ ደረጃ እንግዲህ አስክ ዩርሰልፍ ነው። ምንድን ያጠናሁት? ሃው እንዴት ያጠናሁት? ዋይ ለምን? እንደ ዋት ኢፍ ኩዌሽን ይህንን ኢፌክቲቭ ባልሆን ሳጠና ተጠቃሚ ካልሆንክ ምን ማድረግ አለብኝ የሚሉትን ጥያቄዎች እነዚህ በሙሉ እንግዲህ ሞር አእምሯችን እንግዲህ እንዲያስታውስ ከሚያደርጋቸው መካከል አእምሯችን አክቲቭሊ እንግዲህ ኢንቮልቭ እንዲያደርግ ከሚያደርገን መካከል ውስጥ እንግዲህ በጣም ወሳኝነት ያለው አደገኛው በመድኃኒት አጠራር ቫይታል ብለን ከምንጠራው ነው። ዋይት ወርክ ስንል እንግዲህ ስትሬንግዝ ሎንግ ተርም ሚሞሪ ሊሆን ይችላል፣ ኤግዛም ሪትሪቪያል ኤቢሊቲ ሊኖሩ ይችላል። እነዚህ ነገሮችን ተግባራዊ ማድረግ ነው። ሁለተኛው እንግዲህ ስፔስ ሪፒቲሽን ነው። እንግዲህ ስፔስ ሪፒቲሽን እንግዲህ እናጠናለን። ለምሳሌ አሁን አጠናው 4 ሰዓት ላይ አጠናው እንበል። ከዛ ቀጥሎ ደግሞ እንግዲህ 5 ሰዓት እያሉ ዝም ብዬ ቀኑን ሙሉ ሳነብ ፖሊቲስ ኖት ፋንክሽናል አልሆንም። ስለዚህ ምንድን ማድረግ ያለብኝ? ለምሳሌ ጠዋት ካጠናው ማታ ወይ ነገ እያደረግኩ እነዛን ነገሮች አይምሮዬን ፍሪ እያደረግኩ ሪፍሌሽ እያደረግኩ አይምሮዬን ነው ማጥናት ያለብን። ለዚህም እንግዲህ ምንድን ነው የሚሉት እንግዲህ ስንል እንግዲህ ኦልሞስት እንግዲህ ስፒድ ሪፒቲሽን ብለናል። ስቴዲ ቶፒክስ ሪፒትድሊ ኦቨር ኢንክሪዚንግ ኢንተርቫል ነው። እንግዲህ ኢንተርቫሎቹ እንትን ከማለት ለምሳሌ እንዳልኳቸው ዴይ ዋን እንግዲህ ለርን ቶፒኮቹ ማጠና ከሆነ ስለ ቶፒኮቹ በደንብ ኖላው ካለኝ ሂንቱ ካለኝ ከዛ ቀጥሎ ደግሞ እንግዲህ ሪቪው ማድረግ ነው ዴይ 3 ላይ ማለት ነው። ዴይ 7 ላይ ደግሞ እንግዲህ አሁንም ደግመን ሪቪው እናደርጋለን፣ ምክንያቱም ይረሳል። ዴይ 1-4 ላይ ደግሞ እንግዲህ ተመልሰን ሪቪው እናደርጋለን። ከዛ ቀጥሎ እንግዲህ የተለያዩችን ጥያቄዎችን ራሳችንን የምንጠይቅበትን ነገሮች እንግዲህ እናስቀምጣለን። ዋይት ወርክስ ለምንድን ነው ስንል እንግዲህ ፕሪቬንትስ ፎርጌቲንግ ከርቭ ነው። እንግዲህ ይሄ ፎርጌቲንግ ከርቭ ብለን የምንጠራው ኢንማገስ ብለን የምንጠራው ፕሪሲምፕል ነው። በዛ ፕሪሲምፕል እንግዲህ ዋናው ከዚህ ጋር የያዘው ፕሪሲምፕል ብለን ስንጠራ እንግዲህ ሰው ልጅ ያጠናል፣ ያን ያጠናውን ነገር እንዳይረሳ ዛሬ ያጠናል። ከዛ ቶፒኮቹን በደንብ አድርጎ ካጠና ኦቨሮል እንግዲህ ከሸመደደ ከያዘ እንበል ከ3 ቀን በኋላ ሪቪው ማድረግ አለበት። በ7ኛው ቀን ከዛ በ14ኛው ቀን በየወሩ እያደረግን እንግዲህ እንንቀሳቀሳለን ነው። እንግዲህ ስፔስ ሪፒቲሽን ያልኳችሁ ለዚህ ነው። ዛሬም ነገም ተነጎዲያም ሪቪው የምናደርግ ከሆነ ዛቲስ አንድ ታይማችን ሉዝ የምናደርግበት ሌላ ነገሮች የምናጠናበት እንትን ያደርጋል። 3 ፕራክቲስ ዊዝ ሲናሪዮ ቤዝድ ኢኩዌሽን ነው። ይሄ ነው እንግዲህ አንዱ ደግሞ እንግዲህ ለምሳሌ እኛ በሽምደዳ መያዛችንና በትክክለኛ አንደርስታንድ ማድረጋችንን ራሳችንን ምንጠይቅበት ሲናሪዮ ቤዝድ ኢኩዌሽን ነው። በቃ ከሲናሪዮ ውጪ ይሄ ነው ሪትንን ራሱ ብዙም ተግባራዊ ጥሩ ጥቅም አይኖረውም። ሪትን እንደ ሪትን ብንመልስ ግን በሲናሪዮ መልክ አድርገን ቀየር አድርገን ዞር አድርገን ራሳችንን ስንጠይቅ ግን ያኔ በትክክል ይዘናል አልያዝንም የሚለውን እንረዳለን። ስለዚህ ይህንን በተቻለ መጠን ያጠናናቸውን ጥናቶች እንግዲህ በሲናሪዮ መልክ ማድረግ አለብን። ለዚህ ነው ብዙ ጊዜ እኔም ኦንላይን ላይ ስናጠና እንግዲህ ያጠናናውን ነገሮች እኔ መጠየቅ የምፈልገው በሲናሪዮ ነው። ምክንያቱም ያ ሲናሪዮ ተረድተዋል አልተረዱም የሚለውን ለመለየት ስለሚረዳ ነው። ዚስ ኢዝ ክሪቲካል ፎር ላይሰንሸርስ ኤግዛምስ ማለት ነው። ሃው ቱ አፕላይ እንግዲህ ፎከስ ኦን ክሊኒካል ኬዝ ነው። ኤግዛምፕል ፔሸንት ሲምፕተምስ ሊሆን ይችላል፣ ድረግ ሰሌክሽን ላይ ሊሆን ይችላል። አናላይዝ ዋይ ኢች ኦፕሽን ኢስ ራይት ኦር ሮንግ የሚሉትንም እንግዲህ በተቻለ መጠን አናላይዝድ እናደርገዋለን። ሲሙሌት ኤግዛም ኮንዲሽን ነው እንግዲህ ኦልሞስት ተመሳሳይነት ያላቸው እነሱን ጋራ የሚቀራረቡ ጥያቄዎችን ራሳችን ማዘጋጀት የምንችልበት ነው። ቤኔፊቱ ጥቅሙ ምንድን ነው ስንል ኢምፕሩቭ ክሪቲካል ቲንኪንጎችን እንድንጨምር ከሚረዳን መካከል ነው። ጀስት እንግዲህ ለሚሞራይዜሽን ብቻ ሳይሆን እንግዲህ ሎጂካል ቲንኪንጎችም እንግዲህ እንዲኖሩ ያደርገናል። 4 ኢንተግሬትድ ስቴዲንግ አፕሮች ነው። እንግዲህ ዶንት ስቴዲ ሰብጀክት ሰፓሬትሊ ኮኔክት ዘም ነው። እንግዲህ አንዱ ላይ ስናጠና እንግዲህ ኦልሞስት ለዚህ ነው
ፋርማኮሎጂ ካጠናን ፋርማኮግኖሲ ስለማን ነው ፋርማኮቴራፒ ስለሚያዝ እነዛን በተቻለ መጠን ማገናኘት እንችላለን ከአይምሮአችን ጋራ ያንን ስናገናኝ እንግዲህ በቀላሉ ለሚሞራይዝ ለማድረግ እንረዳለን ማለት ነው። በተቻለ መጠን እንግዲህ ለምሳሌ ፋርማኮሎጂ ፕላስ ፓቶፊዚዮሎጂ ፕላስ ፋርማስቲክስ እነዚህ ነገሮች አንድ ላይ ዲሲስ አለ። ያ ዲሲሱ እንዴት ነው ሜካኒዝሙ፣ ድረግስ አለ፣ ዶዜጅ ፎርም አለ፣ ካውንስሊንግ እነዚህ እንግዲህ አንድ ላይ ማያዝ ነው። ዋይት ማተር ስንል እንግዲህ ኤግዛም ቴስት አፕሊኬሽን አለ። ኖት አይዞሌትድ ፋክትስ አይደሉም ማለት ነው። ዘ ፊፍዝ ዋን እንግዲህ ብለን ከምናስቀምጣቸው ሜተዶች ውስጥ እንግዲህ ለእኛ የሚጠቅሙ ለጥናታችን ቲች ዋት ዩ ለርን ነው። እንግዲህ ቴክኒኮች አሉ። ለምሳሌ ፋይንማን ብለን የምንጠራው ቴክኒክ እንዲህ ቲች ዋት ዩ ለርን የሚለውን እንግዲህ አንዱ ፕሪንሲፕል መካከል ውስጥ ነው። ኤክስፕሌን ቶፒክስ አስ ኢፍ ቲቺንግ ኢዝ አ ቢግነር ከሆነ እንግዲህ ቲቺንግ እንደ መጀመሪያ እንደመሆናችን መጠን እንግዲህ ራሳችን የግድ ሁሉ እንግዲህ አስተማሪዎች ላይ ብቻ አይደለም። ይሄ ራሳችንም እንግዲህ ራሳችንን የምናስተምርበት ፔሸንቶቻችንን ካውንስል የምናደርግበት ፊዚሻኖቹን እንግዲህ አድሬስ አድርገን የምናሳምንበት ስለሆነ ያንን ነገር ተግባራዊ እናደርጋለን። ስቴፖቹ እንግዲህ ስቴዲ ቶፒክስ ይኖራሉ። እንግዲህ ኤክስፕሌን ኢን አ ሲምፕል ላንጉዌጅ እንግዲህ አማካኝነት እንግዲህ በቀላሉ እንትን ማድረግ እንችላለን። አይደንቲፋይ ጋፕስ ነው። ጋፖቹንም እንግዲህ ምንድን ነው ያለው እኔ ጋ ያለው ችግር ያልተረዳሁት ይሄ ነው። እንግዲህ ይሄው ብዙዎቻችን ችግር ጋፓችንን ማጥናት መቻል አለብን። የኛ ክፍተት ምንድን ነው ብለን ክፍተታችንን አውቀን ለክፍተታችን መምላት አለብን። ይሄ በተቻለ በጣም ጠቀሜታ ያለው ሪቪው እና ሲምፕሊፋይ ያገኝ ነው ስናጠና። አጤረራ የሚባለው እንግዲህ አንዱ ሲምፕሊፋይ ከምናደርግበት መካከል ውስጥ ነው የሚካተተው። ይሄ ማለት ሾርት ኖቶችን ምንይዝ ነው። ይሄ ማለት እንግዲህ ኦልሞስት አውትካሙ ምንድን ነው ብላችሁ ስታስቡ ምን እናገኛለን ከዚህ ምንድን ነው ሪዛልቱ ብለን ስናስብ እንግዲህ ዲፕ አንደርስታንዲንግ ሪቴንሽን እንዲኖር ያደርጋል። ሪቴንሽን አለ ማለት እንግዲህ ኦልሞስት ለረጅም ጊዜ የመቆየት ፕሮባቢሊቲ ከፍ ያለ ነው። ሌላው ደግሞ ዩዝ ሃይ ይልድ ኖት ነው። እንግዲህ ዩዝ ሃይ ይልድ ኖትስ ኤንድ ሰመሪስ ነው። ይህን ስላችሁ እንግዲህ ደግሞ እንግዲህ ኦልሞስት ሰመሪ ብለን ስናረ እንግዲህ በጣም ወሳኝ የሆኑ ነገሮች ላይ ፎከስ እናደርጋለን። ለምሳሌ የሆነ ቶፒክ ስትወስዱ ለምሳሌ ድረግ ሰፕሊመንት ኳንቲፊኬሽን ሜተዶች ውስጥ ስትወስዱ እንግዲህ ሞርቢዲቲ እና ኮንሰፕሽን ሜተድ ነው ትልቁን ድርሻ የሚወስደው ማለት ነው። እነዚህ ሃይ ይልድ ብለን ምንጠራቸው እንግዲህ እንደዛ አድርገን ኮንሰፕሽን ከምን ጋራ በአጠር ባለች መንገድ ኮንሰፕሽን ከዩቲላይዜሽን ፓስት ሂስትሪ ላይ ከምናገናኝ ሞርቢዲቲ ከኢንሲደንስ እና ከዲስስ ጋራ ደግሞ መሆኑን እንደዛ እያደረግን እንግዲህ ምናረግበትን መንገድ በጣም ወሳኝነት አለው ለኛ ማለት ነው። ፎከስ ለምሳሌ እንግዲህ አቮይድ ላርጅ ቴክስት ክሎዝ ቱ ኤግዛምስ ነው የታወቀ ነው። ፎከስ ምን ላይ ማድረግ አለብን ስንል እንግዲህ ድረግ ክላሲፊኬሽን ላይ ሜካኒዝም ኦፍ አክሽን ላይ ማድረግ መቻል አለብን። የመድኃኒቶቹን ሳይድ ኢፌክት ላይ እንዲሁም ደግሞ ፈርስት ላይን ትሪትመንቶች እነዚህ ላይ ነው እንግዲህ በጣም ወሳኝ መሆን ያለበት። ለምን ስንል እንግዲህ ክሬት ዩር ኦን ነው ላስት ዴይ ሪቪዥን ኖትቡክ በጣም ወሳኝነት አለው። ሌላው ተጨማሪና እንግዲህ ሰባተኛ እንግዲህ ታይም ብሎክድ ስቴዲ ሲስተም ነው። እንግዲህ ታይም ብሎክድ ስቴዲ ሲስተም እንግዲህ ስትራክቸር ማድረግ ምን ላይ ፎከስ ማድረግ አለብኝ። ለምሳሌ ለዚህ 10 ደቂቃ ለዚህ 50 ደቂቃ ለዚህ ምናምን እያልን እየከፋፈል ማስቀመጥ መቻል አለብን። ለምሳሌ ስትራክቸር ዩር ዴይ ኢንቱ የፎከስ ሴሽን ኤግዛምፕል 15 ሚኒት ፎር ስቴዲ ነው። እንግዲህ 50 ደቂቃ ለጥናት የምጠቀም ከሆነ 10 ደቂቃ ደግሞ ለብሬክ አፕ ያስፈልገኛል ነው። ስለዚህ ይሄ ፖሞዶሮ ቴክኒክ ብለን የምናስቀምጠው መካከል ውስጥ ነው። ከ3 እስከ 5 ሴሽኖችን በቀን ውስጥ እንግዲህ ማጥናት ካለብኝ እነዛ ነገሮች ማድረግ ነው። ለምን ስንል እንግዲህ ፕሪቬንት በርናውቶቹን እና ኢንክሪዝ ኮንሰንትሬሽናችንን እንግዲህ ምን ማድረግ ነው መጨመር ስለሚኖርብን ነው እያለን ያለው። ሌላው እንግዲህ ኢረር ሎግ ሜተድ ነው። እንግዲህ ኢረር ሎግ ስንል እንግዲህ የተለያዩ ነገሮች አሉ ስህተት እንላለን። ስለዚህ እነዛን ስህተቶቻችንን እንግዲህ በደንብ አድርገን የምናርምበት የምናገኝበት ለምሳሌ ትራክ የምናደርገው አንዱ ትራክ ዩር ሚስቴክ ሲስተማቲካሊ እንግዲህ ችግራችንን በደንብ አድርገን አድሬስ ማድረግ ማውጣት መቻል አለብን። ክሬት ኖትቡክ ዊዝ እንግዲህ በጣም ሃይ ይልድ ቫልዩ ካላቸው ጋር እንግዲህ አድርገን ሰመራይዝድ አድርገን እነዚህን ክሬት እና ሪኩዌሽናቸው እንግዲህ
ኩዌሽን ዩጎት ሮንግ ካለ እነዛን ነገሮች እንግዲህ ማስተካከል መቻል አለብን። ኮሬክት አንሰር እንግዲህ አንሰራችንን በትክክል መመለስ። ሪዝን ፎር ሚስቴክ ለምን ስህተት እንደተፈጠረ እነዛን ማወቅ መቻል አለብን። በየጊዜው ደግሞ ቅድም እንዳልኳችሁ መጀመሪያ ካጠናን ዛሬ ከዛ በ3ኛው ቀን ሪቪው፣ በ7ኛው ቀን ሪቪው፣ በ14ኛው ቀን ሪቪው በየወሩ ሪቪው እያደረግን እንግዲህ ኦልሞስት ፈተና እስኪደርስ ድረስ ሳንጠብቅ እነዚህ ነገሮች እናደርጋለን ማለት ነው። እንግዲህ ሌላው እንግዲህ በተጨማሪ እንግዲህ ሪቪው ዚስ ሬጉላሪ ብለናል። ቤኔፊታችን እንግዲህ ተርንስ ዊክነስ ኢንቱ ስትሬንግዝ ነው። ስለዚህ ክፍተቶቻችን አይደንቲፋይ አድርገን ተረድተን ለክፍተቶቻችን እንግዲህ መልስ ሶሉሽን ማስቀመጥ ነው። ኤግዛም ሲሙሌሽን ፕራክቲስ ነው። እንግዲህ ይሄ በጣም ወሳኝነት ያለ ፕራክቲስ አንድ ሪል ኤግዛም ኮንዲሽን ጋራ ሊያዙ የሚችሉ ነገሮችን እንግዲህ ፈተና ሊቃረብ ሲል እንግዲህ የተለያዩ ጥያቄዎችን መስራት ላይ ፎከስ ማድረግ አለብን። ሶ ይሄ እንግዲህ ለምንድን ታይም ዩርሰልፍ ስትሪክትሊ ራሳችን እንድንጠብቅ ነው። ምንም አይነት ኢንተራፕሽን እንዳይኖርብን ዩዝ ፉል ሌንግዝ ሞክ ኤግዛሞቹን ደግሞ እንግዲህ በደንብ አድርገን ማጥናት ማያት እነዚህ በጣም ወሳኝነት አላቸው። ለምን ስንል እንግዲህ ኢምፕሩቭ ስፒዳችንን ለምንትን ለማድረግ አኩሬሲውን እና ኮንፊደንሳችንን ለመጨመር ግዴታ ነው። ዚ አዘር ዋን እንግዲህ ቪዥዋል ለርኒንግ ነው። እንግዲህ እነዚህ ቪዥዋል ለርኒንጎች እንግዲህ በተለይ ኢቨንትም ጭምር ነው ስናጠና ከነገሮች ጋር ለምሳሌ ከሰው ስም ጋር የሚገናኝ ከሆነ መድኃኒት ሲሸመድድ እንደዛ አድርገን እያገናኘን እንደዛ እየወሰን ነው መሆን ያለብን። እንግዲህ እያየን ስናጠና ደግሞ እንግዲህ ፕራክቲካሊ እየታየ ሲሆን በጣም ግልጽ ይሆናል። ሳም ቶፒክስ ይላል እንግዲህ ልብ በሉ እንግዲህ ሳም ቶፒክስ አር ኢዚሊ ቪዥዋል ናቸው ይለናል። ለምሳሌ አንቲባዮቲክ ክላሲፊኬሽን ቻርቶችን በደንብ አድርገን ለይተን እያየን እንግዲህ በተለያየ ቻርቶች እየተጠቀም ሜካኒዝም ፍሎ ዲያግራማቸውን ዲስስ ፓዚዮያቸውን እነዚህ ነገሮች እንግዲህ በደንብ አድርገን የምናገኝ ከሆነ በቀላሉ ሪኮግናይዝ ለማድረግ ሚሞራይዝድ ለማድረግ በጣም እንጠቀማለን። ይሄ ለምን ስንል እንግዲህ ኢናንስ ሚሞሪ ስሩ ቪዥዋላይዜሽን ስለሚያደርግ ነው። እንግዲህ መጨረሻዋ እንግዲህ ዘላስቷ የምትባለው እንግዲህ በጣም እንግዲህ ሰዎች የሚንቁት ነገር ግን በጣም ጥቅም ያለው ነገር ግን ይሄ ጥቅሙ እንግዲህ ቤዝድ ኦን የኛ እንትን ላይ ነው የሚወስነው፣ ኢንተረስት ላይ ነው። አንዳንድ ጊዜ ገደል ምንገባበትም ሊሆን ይችላል። አንዳንድ ጊዜ ደግሞ በጣም ተጠቃሚ የምንሆንበታል። ለምሳሌ ከሰዎች ጋር እንግዲህ 2 to 4 ሲሪየስ የፒውር እንግዲህ የምናጠና ከሆነ ለምሳሌ እነዚህ ፎከስ ኦን ዲፊካልት ቶፒኮች ላይ እንግዲህ አንዱ የሚያውቀውን አንዱ አያውቅም፣ እርስ በርሳችን እንጠያየቃለን። ይሄን ነገሮች የምናደርግ ከሆነ አቮይድ ዌስቲንግ ታይሞችን እንግዲህ እነዚህ ለወሬ ምናምን ሳይሆን ለሌላ ነገር ሳይሆን ይበልጥ ፈተናችን ላይ ፎከስ ትምህርታችን ላይ ፎከስ የምናደርግ ከሆነ ማለት ነው። ሌላው ቲች ኢች አዘር ነው። እንግዲህ አንዱን እርስ በርስ ስንማማር እንግዲህ አንዱን በምናስጠናበት ሰዓት እንግዲህ ሰዎችን ማስጠናት በጣም ጥቅም እንዳለው እንግዲህ አንዱ የሚገልጽበት ለምን ስንል እንግዲህ ኦልሞስት ኤክስፖዘር ቱ ኒው ፐርስፔክቲቭ ኤንድ ኢኩዌሽንስ ናቸው ማለት ነው። ሶ እንዴት እናድርግ እንግዲህ ታዲያ ይሄንን ካል በኔ እይታ ምን አይነት ስትራክቸር እንጠቀም ስንል ለምሳሌ ሞርኒንግ ላይ እንግዲህ ኒው ቶፒክ ነው። ሃይ ኮንሰንትሬሽን ስላለ እንግዲህ ከእንቅልፋችን ተነስተን ብዙ ነገር የምንለው ነገር የለም። አይምሮአችን የሚረበሽ ነገር የለም። አዲስ ነገር የሚያየው ነገር የለም። ሶ ያለው አማራጭ እንግዲህ ሃይ ኮንሰንትሬሽን የሆኑ ስለሆነ ጠዋት ላይ ሁሌ አዲስ ቶፒኮችን ብንጠቀም ብናነብ በጣም ተጠቃሚ እንሆናለን። አፍተር ነው ደግሞ እንግዲህ ጥያቄዎችና ምን አፕላይ መደረግ እንዳለባቸው እነዛን ነገሮች እንግዲህ መደረግ መቻል አለበት። ሰአዘርዋን ኢቭኒንግ እንግዲህ ሪቪዥን እና ፍላሽ ካርድ እነዚህ የተለያዩ ፍላሽ ካርድ ብለን የምንጠራቸው እንግዲህ እንትን የምናደርግበት ነው የምናስታውስባት መንገድ ማለት ነው። ያችን ነገሮች እንግዲህ ማድረግ መቻል አለብን ማለት ነው። ሰው እንግዲህ በእኔ እይታ እንግዲህ ለእናንተ ለላይሰንሸር ኤግዛሚውን ለኤግዚት ኤግዛም በጣም ይጠቅማቸዋል ብዬ ያሰብኩትን የምታጠኑበትን ቴክኒክ እንግዲህ ይህ ይመስላል። እንግዲህ ከወደዳችሁት ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ እንድትሆኑ ከወዲሁ ያሳስባለሁ። እስካሁን ድረስ ከኔ ጋር ስለነበራችሁ